ምን ተባብለን ነበር እኔ እናንተ? ሰላም ጤና ይስጥልን። ውድና የተከበራችሁ ውድ ቤተሰቦች ሰላም ይብዛላችሁ። እንዴት አላችሁ? እንዴት ቆያችሁ? እንኳን ወደዚህ ቻናል ላይ በሰላም በጤና መጣችሁ። ቤተሰብ ሰላም ይብዛላችሁ። ለቤቴ አዲስ ከሆናችሁ እንደተለመደው ላይክ፣ ሰብስክራይብ በማድረግ ውድ ቤተሰቦቼ ነዋሪ የሆናችሁ ደግሞ ላይክ እና ሰብ አትርሱት። አመሰግናለሁ። ቤተሰብ ሰላም ይብዛላችሁ። እንግዲህ አብርሽ ያለው ሁኔታ በጣም አሳሳቢ ነው። አብርሽ እንግዲህ ይሄ ሁሉ ሰው አስቡት እስቲ፣ ይሄ ሁሉ ሰው በሱ ላይ ነው የሚጨው። ዛራም እህቶም ሁሉም በሱ ላይ ማለት ነው እንዴ! ሁለት ምስት እህቶ ሁሉም በሱ ላይ ነው እንግዲህ ይሄ ጩኸት፣ ሁሉም ጩኸት አስቡት እስቲ እንዴ! ይሄ ሁሉም ሰው ጩኸቱ እንግዲህ ድፍት አደረገው ልጁን። እንደ ለካ የሰው ሰው ነው የሚጨውት እስቲ ልክ እንደ ወፍ ማለት ነው። ሁሉም ሰው በአንድ ሰው ላይ አስቡት እስቲ። ከአቅማችሁ ከአይምሯችሁ በላይ ሲሆን ራሳችሁ መሳት አያችሁት እንዴት እንደወደቀ እንጂ ሁሉም ሰው ይጮሃል። ያ እንግዲህ እንጂ እና ውድ ቤተሰቦቼ እንግዲህ የሰው ጩኸት አያችሁት እንዴት እንደሚያደርግ። እንደው እሱ እዛው ቦታው ተገኝቶ እሱ ራሱ ይቅርና እዚህ ቪዲዮ ላይ እነሱ ስጮዋቸው ማለት ነው ቪዲዮ ላይ ፈራው እንጂ ይሄ ሁሉ በአንድ ሰው ላይ መጫወት እንደ ልጁ ራሱን ሳተ እኮ ከዛ እሱ ከወደቀ በኋላ ራሱን ከሳተ በኋላ ይሄ እኮ ነው የፈራሁት እኮ ይሄ ነው ሙዳ። ይሄ ተው እንግዲህ እንደዚህ ትላለች ማለት ነው። መጀመሪያ ሲያወሩ ረጋ ብሎ ሰው አንድ ነገር ተረጋግቶ አንድ ነገር ለማውራት በጨዋነት ማውራት ነው እንጂ ሁሉም ጩኸት ሲጀመር ለማዝናናት ለማሄድ ደግሞ ፍቃድ መጠየቅ አለበት። እንግዲህ እሱ ከሮታ ጋር ከወንድምየው ጋር እንግዲህ ጊዜ ማሳለፍ ማዝናናት አለብን ብሎ እየሄደ ነው ከወንድምየው ጋር። አስቡት። ለምን ነው የወጣከው? ለምን እየሄድከው ያለው? እንግዲህ አንተን መሳዝ አለብን። ትታሰራለህ፣ መስጣቢያ ትሄዳለህ። እንዴ እህቱ እንደዚህ ለወንድም እህቱ እንደዚህ ማለት ትሰጣለች? እኔ እኮ ታላቅ ነኝ እንዴ በአንድ ሰው ላይ እንደዚህ ጩኸት እንደዚህ እሱ ራሱ ቦታው እዛው ያለው እሱ ይቅርና ይህንን ቪዲዮ ስመለከት ራሴ ያዞራል። ለራሴ ነው ማለት ይሄ ሁሉ ሰው በአንድ ሰው ላይ ጩኸት ከባድ ነው። በጣም ከባድ ነው። እና ሁሉም ሰው እንግዲህ ጨውት ተደፋ። ከዛን ደግሞ ይሄ እኮ ነው የፈራሁት፣ ይሄ ፈርቼ ነበረ እንደዚህ ይሆናል ብዬ እንደዚህ ወይ እና ሀባሻ እኮ ግርግር ድራማ በቃ። እና ቤተሰብ እንግዲህ ባለው ሁኔታ በጣም ከባድ ነው እያሉ ነው እንግዲህ ደም ግፊት ያለው ሰው እኮ አሁን በዚህ ጩኸት መሀል ላይ መቆም አይችልም። ለምን እንዴት ብላችሁ ብትጠይቁ ጩኸት የኔን ስማ ይሄ ሁሉ እንዴት ነው የቻለው? እሱ ራሱ ጩኸቱ እንግዲህ እስከዛ ድረስ ራሱ መሳት ድረስ እንዴት ነው የቻለው? ቁመቱ ራሱ ማለት ያን እንዴት ችሎ ነው የቆመው ማለት ፈልጌ ነው። ይሄ ግርግር
እና ውድ ቤተሰቦቼ እንደዚህ ጩኸት ውስጥ እንግዲህ ራሱን በቃ መቋቋም ወይም ራሱን መቆጠብ አልቻለም። በዛው ወደቀ ማለት ነው አብርሽ። እንግዲህ ከዛም ደግሞ ተመልሶ እንግዲህ እነሱ ወደ ሐኪም ምናምን እያሉ እንግዲህ ያ ሁሉ እንግዲህ ያመጣው ማን ነው? ያስታመመው ማን ነው? ይሄ ደረጃ ያደረሱት እነሱ ራሳቸው ናቸው። እነሱ ራሳቸው በጩኸት አንተ ከሩታ ጋር ሆነ፣ አንተ እንደዚህ ሆነ፣ አንተ እንደዚህ ሆነ ግርግር እየፈጠሩ ራሳቸው እርስ በራሳቸው እነሱ ራሳቸው ነው ያስታመሙት። ታመመ፣ ወደቀ፣ እንደዚህ ሆነ፣ አንቺ ነሽ እንደዚህ ያደረግሽው። ጩኸታቸው ካደፋ በኋላ እንደዚህ ሆነ፣ አብርሽ እንደዚህ ወደቀ። ይሄ እኮ ስልክ ላይ እያየ ነው። እኛ ራሱ የነሱ ጩኸታቸው እንዴ ያዞራል እኮ እንዴ። እና በጣም ጥሩ አይዲ ላይ ነው የመጡት። እንግዲህ በቀጣዩ አይዲ ደግሞ ምን እንደሆነ እንግዲህ እናያለን። እንግዲህ ቤተሰብ አብርሽ አሁን ባለው ሁኔታ እንግዲህ ሐኪም ቤት ነው ያለው ሁኔታ። እንግዲህ ያ እንግዲህ አስፈሪ ነው እየተባለ ነው እንግዲህ ውድ ቤተሰብ የሰው ልጅ ጩኸት እንዴት እንደሚያደርግ አያችሁ። ከባድ ነው። ሰው በጩኸት ብዛት እንዴት እንደሚሆን አያችሁት። እና ምን ማለት ፈልጌ ነው፣ ሁሉም የኔ ስሜት የኔ መስማት አለብክ፣ የኔ ይበልጣል። አይ አንተ ያባቃ የኔ ይበልጣል። እሱ እዛ መሀል ውስጥ እንግዲህ ጣጥ ብሎ እየሰማ ነው። እዛ ውስጥ አንድ ሁለት መልስ ነው እንግዲህ እሱ የምሰጠው ማለት ነው። እውነቱን ይሻላል ዝም ማለት ራሱ። ለምን ማንን አውርቶ ማንን ይተዋል? ለማን መልስ ሰጥቶ ለማን ይተዋል? ከባድ ነው፣ ከባድ ነው። እንግዲህ አስፈሪ ነው። የኔ ይበልጣል የሚባሉ ፉክክሮች ናቸው እንግዲህ መሀላቸው እያሉ። ስለዚህ ይህ ፉክክር ደግሞ በዝምታ መሸነፍ አለበት። አማራጭ የለውማ። እንግዲህ ለማን መልስ ይሰጣል? ለማን ይተዋል? ከባድ ነው። እንግዲህ ቤተሰብ አብርሽ ያለው ሁኔታ አስፈሪ ነው። በጣም ታሟል። እንግዲህ ቅድምም ብያለሁ፣ እሱ እዛው ቦታው ተገኝቶ ይሄ ጩኸት ሁሉ የቻለ እንደው ችሏል። ከቻለ በኋላ ከአቅሙ በላይ ሲሆን ነው እሱ የወደቀው። ስልክ ላይ እኔ ራሱ እያየው እንዴት እንደሆንኩትና ፋሚሊ እንግዲህ ጤና ይመለስ። በጣም ከባድ ነው። እንዴት ሰው ሲሆን ከአእምሮ በላይ ነው ጭንቅላት። እንደው ቅድም ብያለሁ፣ ስኳር በሽተኛ ችለው አይቆምም እነሱ እንደዚህ ሲንጫጩ ማለት ነው። እና ወደ ቤተሰቦቼ የኔ ይበልጣል የሚባባል ነገር ላይ እየባሰ ነገር እንደው መጥቷል። እና እንግዲህ ፈጣሪ ይማረው። ከባድ ነው በጣም። ለኔ ይሆናል ለኔ ጋር እኔ ጋር ወደ እኔ ጋር የሚባል መሀል ላይ እንግዲህ ራሱን ስትሆን ማለት ነው። ለምን ያርክ? ለምን ወጣክ? ፖሊስ ጣቢያ መሄድ አለብክ፣ መታሰር አለብክ የሚል ፉክክር ውስጥ እንግዲህ ራሱን ስትሆን ማለት ነው። ከባድ ነው በጣም። እንግዲህ ፋሚሊ የዛሬ ቪዲዮ እሱ ይመስላል። ፈጣሪ እንግዲህ ጨርሶ ይማረው። ይሄ ማለት ወዳለሁ። በቀጣይ ፓርት ላይ እንገናኛለን። ስለነበረን ቆይታ በጣም አመሰግናለሁ። ጤናና ሰላም ሁላችን ሀገራችን ይሁን። አምላክ ጤና ይስጥን፣ ሀገራችንም ይጠብቀን። እንግዲህ ቤተሰብ ላይክ እና ሰብስክራይብ አትርሱ። በጣም ነው የማመሰግነው። ባርቺ የምትሉ እህቶቼ ከልቤ ነው የማመሰግነው። ጤና ይስጥን። ቀጣይ ፓርት ላይ እንገናኛለን። ሰላም ሁኑ፣ ደህና ሁኑ። አመሰግናለሁ።
ከልቤ ማለት ነው። በቀጣይ ፓርት ላይ እንገናኛለን። ጤናና ሰላም ለሁላችን ይሁን። አመሰግናለሁ። ይህ ይመስላል የዛሬ ቪዲዮ። መልካም ጊዜ፣ መልካም ቆይታ ይሁንላችሁ። ደህና ሁኑ። ቻው ቤተሰብ።